እንወያይ። ጤና ይስጥልኝ አድማጮች፣ እንደምን አላችሁ? የኢትዮጵያ አገራዊ የምክክር ኮሚሽን በሀገሪቱ ውስጥ ለረጅም ዓመታት የታሪክ፣ የሕግ፣ የአስተዳደር፣ የፖለቲካ፣ የምጣኔ ሀብትና የማኅበራዊ ኑሮ ልዩነቶች ምክንያት ናቸው ያላቸውን ችግሮች በምክክር ለማቃለል ይረዳል ባለው ታላቅ ጉባኤ ላይ ከትግራይ ክልል የተወከለ የለም። ባለፈው ግንቦት 24 አጠቃላይ ምርጫ ሲደረግም በትግራይ ክልል ምርጫ አልተደረገም። የትግራይ ክልል አሁን በሚሰናበተው የሕዝብ ተወካዮች ምክር ቤትም ውክልና የለውም ወይም አልነበረውም። የትግራይ ክልል በምክር ቤትም በምርጫም በምክክርም ሂደት አለመካፈሉ ክልሉን የሚመራው ሕዝባዊ ወያኔ ሓርነት ትግራይ ህወሓትና በኢትዮጵያ ፌዴራዊ መንግሥት መካከል የተፈጠረው ጠብ እየተካረረ መምጣቱን መስካሪ ነው ይላሉ ብዙዎች። የቃላቱ ጦርነት ዳግም ከመቀሌና ከአዲስ አበባ አልፎ አልፎም ከአስመራና ካርቱም እየተሰማም ነው። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ባለፈው ሰኔ 30 ለሕዝብ ተወካዮች ምክር ቤት ባደረጉት ንግግርም ህወሓት ከኤርትራ ወይም ሻዕብያ ከሱዳን ሳፍና በስም ካልጠቀሷቸው ሌሎች ወገኖች ጋር ሆኖ የኢትዮጵያን ሰላም ለማወክ እያሴሩ መሆናቸውን አስታውቀዋል። የህወሓትና የኤርትራ መንግሥት ባለሥልጣናት በአንጻሩ ጠቅላይ ሚኒስትሩ የሀገር ውስጥ ችግሮችን መፍታት ሲያቅታቸው በሌሎች ላይ ለማላከክ ያደረጉት ሙከራ ነው በማለት የጠቅላይ ሚኒስትሩን ወቀሳ ነቅፈዋል። ህወሓት በትግራይ ላይ ተደቅኗል ያለውን የህልውና ስጋት ለመቋቋም የጦር ዝግጅት እያደረገ መሆኑን አልካደምም። በዚሁ መሃል የአፍሪቃ ህብረት ልዩ መልእክተኛ ኦሉሴጉን ኦባሳንጆና በኢትዮጵያ የዩናይትድ ስቴትስ አምባሳደር ኤርቪንግ ሜሴግ ጠቡን ለማርገብ አዲስ ዲፕሎማሲያዊ ጥረት የጀመሩ መስለዋል። ያ አካባቢ ዳግም ያዋጋ ይሆን ወይስ በዲፕሎማሲ ይፈታ ይሆን ወይ ነው የዛሬው ውይይታችን ትኩረት። ሦስት እንግዶች አሉን። ዶክተር ሙከረም ሚፍታህ በኢትዮጵያ ፐብሊክ ሰርቪስ ዩኒቨርሲቲ መምህር ተመራማሪና ተንታኝ ናቸው። አቶ አብዱራህማን ሰይድ የአፍሪቃና የመካከለኛው ምስራቅ ጉዳይ የፖለቲካ ተንታኝ፣ መሐሪ አብርሃም የመጀመሪያ የኤርትራ ነፃ ጋዜጣ መስራችና የፖለቲካ ተንታኝ ናቸው። እንግዶቻችን በዚህ ውይይት ላይ ለመካፈል ፈቃደኛ በመሆናችሁ አመሰግናለሁ። ጥያቄው ያው እንደተለመደው ለሁላችሁም ነው። የመጀመሪያውን መልስ የሚሰጡን ግን ዶክተር ሙከረም ናቸው። አንዳንዴ ዶክተር፣ አንዳንድ ነገሮች ሲደረጉ ብዙ የማያሳሰቡ ወይም የማናስተውላቸው ግን ሲነገሩ ብዙዎችን የሚያስደነግጡ ነገሮች አሉ። የመጀመሪያ ጥያቄም እንደዚያ አይነት ይሆናል ብዬ ነው ይህን ያልኩት። ትግራይ ክልል ኢትዮጵያን ይወክላል በሚባለው ምክር ቤት ወይም የተወካዮች ምክር ቤት ውስጥ እስካሁን አልተወከለም። በምርጫ፣ በምክክር ጉባኤ፣ በሀገር አቀፍ የፖሊሲ ውሳኔዎች ላይም አይሳተፍም። የራሱን ጦር ኃይል ምናልባት ሚሊሻ ወይም ታጣቂ ልንለው እንችላለን እያደራጀ ነው። የሃይማኖት መሪዎች ሳይቀሩ የራሳቸውን ሲኖዶስ መመስረታቸውን አስታውቀዋል። የመቀሌ ገዢዎች ቢያንስ ከኤርትራና ከሱዳን መንግስታት ጋር በቀጥታ እንደሚገናኙም እየተነገረ ነው። እና አሁን የትግራይ ክልል የኢትዮጵያ ፌዴራዊ አስተዳደር አካል ነው ማለት ይቻላል በገቢር? ዶክተር ኦኬ፣ አመሰግናለሁኝ። ትክክለኛ ጥያቄ ነው። እንግዲህ ትግራይ ውስጥ በፈረንጆቹ 2018 ወዲህ መጣ በተባለው የፖለቲካ ሽግግር ተከትሎ እዛ አካባቢ ያለው ነገር እንደሚታወቀው ውጤታማ ሳይሆን ቀርቷል። አሁን ላለው በተለይ የመንግስት በኩል ጽንፈኛ ነው ተብሎ ስሜ የወጣለት ሲሆን አሁን ይሄ ጽምዶ በሚባለው አሬንጅመንት በኩል ከኤርትራ መንግስት እንዲሁም ደግሞ ከሱዳን ቡርሃን አስተዳደር ከነሱ ጋር ፈጥሮ ያለው ኃይል ቀድሞ ላለፉት 28 ዓመታት አካባቢ የኢትዮጵያን ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊና ኢኮኖሚያዊ ስርዓት ሆኖ ዋነኛ የኃይል ሆኖ ለብዙ ጊዜ ቆይተዋል። ነገር ግን ይሄ በተፈጠረው ውስጣዊ ጫና ምክንያት ሽግግር ሲካሄድ ወይም ለውጡ ሲመጣ የብሔር ፖለቲካ አንዱ ክሪቲካል አስፔክት ስለሆነ ማለት ነው ሳይድ ላይን ሆኛለሁኝ በሚል በመንግስት በኩል ቀርቦ የነበሩ የተለያዩ አማራጮች፣ እነዚህ አማራጮች በዋነኝነት የማዕከላዊ መንግስት ጥቅም የሚያስከብሩ ቢሆኑም እንደ ሌሎች ኢትዮጵያ ክልሎች ለውጡን ተቀብሎ ከመሆን ይልቅ በከፊል ምክንያታዊ የሚመስል በከፊል ደግሞ አዲስ መንግስት የሚመጣ ከሆነ ምንም አይነት ኃይል አይኖረንም፣ በኢኮኖሚም በፖለቲካ ዘርፎ የሚኖረን ተሳትፎ ይገባ የሚባል አይሆንም። ስለዚህ መታገል አለብን የሚል ስሜት የፈጠረው አንድ ጉል እንግዲህ ሀገሩ ከኤርትራ መንግስት ጋር እንዲሁ በሚገርም ሁኔታ ቅርጽ ቀለም እየቀያየረ ጊዜያዊ የሚመስሉ ኮአሊሽኖች እየፈጠረ ከመንግስት ጋር ቻለንጅ ውስጥ የገባበት ነው እና ከሌሎቹ የኢትዮጵያ ክልሎች በተለየ የትግራይ ክልል
ምናልባት ሲምቦሊካሊ ካልሆነ በስተቀር አለ የሚያስብል አይነት መዋቅራዊ የሆነ ቀደም ሲል አንተም ዘርዘር አድርገህ ተሞክረካቸው ኢትዮጵያ እንደ ሀገር ገለጫ የሆኑ መሰረታዊ የሆኑ የፖለቲካ ጉዳዮች ላይ ተሳትፏቸው አለመኖሩ ትግራይ እንደ አንድ ሪጂናል ስቴት ወዴት እየሄደች ነው የሚል ጥያቄ እንዲነሳ ያደረገ ይመስለኛል። አቶ አብዱረህማንስ? በኢትዮጵያ ሕገ መንግስት መሰረት የትግራይ ህዝብና ክልል የኢትዮጵያ ፌዴራል አካል ነው። በቲፒኤልኤፍ በኩልም በህወሓት ኢትዮጵያኖች አይደለንም የሚል ቋንቋውን ፖሊሲ እየተከተሉ ያሉ አይመስለኝም እስካሁን ማለት ነው። በአንጻሩ ግን በፌዴራል መንግስት ትግራይን ፌዴራል መንግስት አካል ወይም የፌዴራል ኢትዮጵያ አካል መሆን ለማስቆም ብዙ ስራ እየተሰራ ነው። በፌዴራል የሰራዊት ኃላፊዎች ኢታማዦር ሹሙም ጨምሮ ሂዱ እየተባሉ ናቸው። ከኢትዮጵያ ውጡ፣ መሳሪያው ብቻ አስረክባችሁ ሂዱልን ነው እየተባሉ ያሉት። በሌላ በኩልም አገልግሎት ከፌዴራል መንግስት የሚዘዋውረው ወደ ትግራይ ክልል እሱንም እያስቆሙ ናቸው ያሉት። ችግሩ እንግዲህ ያለው ትግራይ ህዝብና ክልል ከስልጣን ተወግደዋል። ይሄ ግን ኢትዮጵያዊነታቸው በጥያቄ ላይ የሚያስገባ ነገር አይደለም። ይሄ የአንድ መንግስት ውሳኔ ስለሆነ ለትግራይ ህዝብና ክልል የነሱ አካል የኢትዮጵያ መሆናቸው አለመሆናቸው ጥያቄ ላይ የሚያስገባ አይደለም። ይሄን ነበር ለመግለጽ የሞከርኩት። መሐሪስ? በፌዴራል አሬንጅመንት እና በኢትዮጵያ ህገ መንግስት ትግራይ ኢትዮጵያዊ ክልል ነው። ነገር ግን የፕራይም ሚኒስተር አብይ አህመድ መንግስት ከመጣ በኋላ ወደ አጠቃላይ ጦርነት ከገቡ በኋላ የተደረጉ መሰረታዊ የሆኑ ስህተቶች ነበሩ። አንድ ክልል እንደ ክልል ብቻ ሳይሆን እንደ ሌላ አገር ወይም ህዝብ ተለይቶ የኢሳያስ መንግስትም ግብዣ ተደርጎለት ወደ ግጭቱ እንዲገባ ተደርጎ ብዙ ነገር እንደተካሄደ እናውቃለን። ያ መሰረታዊ የሆነ ከውዝ ነው ለዚህ ለአሁኑ ላለው ሁኔታ ማለት ነው። ከፕሪቶሪያ በኋላ እነዚህ የመሳሰሉ የህግና የፖለቲካ መፍትሄዎች ስላልተደረጉ ትግራይ ውስጥ በተፈጠረው የመሪዎች ክፍፍል ኢትዮጵያ ውስጥ ያለው መንግስት ለፕሪቶሪያ ስምምነቱ ተገቢ የሆነ ትኩረት በመስጠት እልባት አለማግኘቱ የትግራይ ፖለቲከኞችና አብዛኛው የትግራይ ህዝብ እንደተገፋ ሆኖ በተለያየ ምክንያቱም አዲስ አበባ የመሸገው የፕራይም ሚኒስተር አብይ አህመድ መንግስት ሽማምንቶቹም ራሳቸው ፕራይም ሚኒስተር አብይ አህመድም በተለያየ ጊዜ የትግራይ ክልል እንደ ኢትዮጵያዊ አኮሞዴት ከማድረግ ይልቅ በጣም ገፊ የሆነ ንግግሮችና ፖለቲካዊ መግለጫዎች በመስጠት አሁን ትግራይ ላለችበት ሁኔታ እንደተገፉና ሌላ ሀሳብ እንዲያነሱ የራሱ የሆነ አስተዋጽኦ አድርገዋል የሚል እምነት ነው ያለኝ። እሱ ብቻ ሳይሆን ግን የኢትዮጵያ ፖለቲካ በአብዛኛው ወደ ፕሮክሲ ግጭት የማምራት ዝንባሌ በጠቅላላ በኢትዮጵያ የተካሄዱ ግጭቶች በሙሉ አሁንም ከአሁን በፊትም የተካሄዱ የሌሎች አገሮች ጣልቃ ገብነት የሚጋብዝም በመሆኑ ምክንያት ያ ግጭት ከመፈታት ይልቅ እየተራራቀ እየሰፋ ኢትዮጵያ የመሰንጠቅ ወይም የመገንጠል ሁኔታ ከአሁን በፊትም ነበር። አሁንም እንደዛ አይነት አዝማሚያ ነው ያለው። ስለዚህ ያቱ ሁሉ ጠንቅና ትግራይ ውስጥ የተፈጠረው የትግራዮችን የፖለቲካ ኤሊት አለመስማማትና በቅጡ ስልጣን አለመያዝና የህዝብ አደራ አለመተግበር አዲስ አበባ ያለው የብልጽግና መንግስትም ለትግራይ ችግር ትኩረት ሰጥቶ እልባት አለማግኘቱ አሁን ትግራይ ላለችበት ሁኔታ ትልቅ አስተዋጽኦ ሰጥተዋል። ስለዚህ በሁለቱም ወገን ትልቅ ተጠያቂነት አለው ለአሁን ላለው ሁኔታ ማለት ነው። እሺ፣ አመሰግናለሁ ዶክተር። እንደገና እርስዎ የመጀመሪያውን መልስ ይሰጡኛል። ጥያቄ እንዳይረዝም ለመጠንቀቅ ሞክራለሁ። የጠቅላይ ሚኒስትር አብይ አህመድና የፕሬዚደንት ኢሳያስ አፈወርቂ አንድ ሰሞን አዲስ አበባና አስመራን ብዙ ያስጨፈረው ፍቅር ወይም ወዳጅነት በአጭር ጊዜ ብን ብሎ የጠፋውና ወደ ጠብ የተቀየረው የኢትዮጵያ መንግሥት ከህወሓት ጋራ ፕሪቶሪያ ውስጥ የሰላም ስምምነት ወይም ደግሞ ግጭትን የማስቆም ስምምነት 2015 እንደ ኢትዮጵያውያን አቆጣጠር ጥቅምት ማብቂያ ላይ ከተፈራረመ በኋላ ነው።
ስምምነቱ ራሱ ደግሞ በተስማሚዎች መካከል በአዲስ አበባና አሁንም የመቀሌን ስልጣን በሚቆጣጠሩት ወገኖች መካከል ልዩነት በመፍጠሩ ገቢራዊነቱ ባለማግባባቱ ሁለት ቦታ ተሰንጥቆ ህወሓት አንደኛው ከኢትዮጵያ መንግስት ጋር ሲወዳጅ፣ ሌላኛው ደግሞ ጽምዶ በሚል ትስስር ከኤርትራ መንግስት ጋር መወዳጀቱ በሰፊው እየተነገረ ነው። ስለዚህ የኢትዮጵያ ወይም የአዲስ አበባና የአስመራ መሪዎች የተጋጩበት ወይም ያልተስማሙበት የሰላም ስምምነት ራሱ የመቀሌና የአዲስ አበባ መሪዎች እንደገና ደግሞ እንዲጋጩ ምክንያት ሆኗል። በተለይ ገቢራዊነቱን ነው ብዙዎቹ የሚያነሱት። በ1990ዎቹ መጀመሪያ ላይ ብዙዎቻችሁ እንደምታስታውሱት በባድመ ሰበብ ኢትዮጵያና ኤርትራ ወደ 100 ሺህ የሚደርስ ወጣት ያለቀው ሁለቱ በቃ እንዲያው ምንም ነገር አይለየንም ይሉ የነበሩ የህወሓትና የሻዕቢያ መሪዎች ተጋጭተው ነው። በአጭር ጊዜ ወዳጅነታቸው ሰማይ ይደርስና በአጭር ጊዜ መሬት ወርዶ የሚፈጠፈጥበት ምክንያት ምንድን ነው? እዛ አካባቢ ልዩነትን በድርድር በውይይት እና ምናልባት ትንሽ ታግሶ ደግሞ ሰጥቶ በመቀበል አይነት የመፍታት ፖለቲካዊ ባህል ለምንድን ነው የማይለመደው? እኛ ተወልደን አረጀን። ከኛ በፊትም ጦርነት ነበር፣ በእኛ ዘመን ጦርነት ነው፣ አሁንም ደግሞ ለጦርነት ነው የምንፎክረውና ምንድን ነው ይሄ? የአስተሳሰብ የሜንታሊቲ ነው? የፖለቲካ ርዕይ እጥረት ነው? የውጭ ጣልቃ ገብነት ነው? ምን ሊባል ይችላል ዶክተር? ኦኬ፣ ይሄ አይ ቲንክ የአፍሪካ ቀን ፖለቲካ መሰረታዊ ከሚባሉ ችግሮች አንዱ ነው። እንግዲህ የሚታየኝ ምንድን ነው በኢትዮ ኤርትራ ግንኙነት ውስጥ እነዚህን ሀገራት በሚወክሉ ልሂቃን የፖለቲካ ልሂቃን መካከል ያለው ግንኙነት ሲበዛ ግለሰቦች ላይ የተመረከዘ መሆኑ አንደኛው ትልቅ ድርሻ እሱ ነው ብዬ አስባለሁ። እንግዲህ 2018 ላይ የኖቤል ፒስ ያመጣው የሞቃዲሾ አስመራና አዲስ አበባ ትራይፓርታይት ምናልባትም ወደ ፌዴሬሽን ይሄድ ይችላል የሚሉ በጣም በሰፊው ቦታ ተሰጥቶት ብዙ ሲወራበት የነበረ በሁለቱ ሀገሮች መካከል ደግሞ ለብዙ ዘመናት ተለያይተው የነበሩ ቤተሰቦች እንደ አዲስ እንባ ነው ስስራቸውን ማጥበቅ የጀመሩበት ወቅት ያንን ተጨባጭ ያየ ሰው ምናልባት ከዚህ በኋላ ቀድሞ የነበሩት ክፍተቶች ቀደም ሲል እንዳነሳሁት ኢንተግሬት አድርገው ምናልባትም አፍሪካ ቀንድ ትርጉም ባለው መልኩ አሁን ካለበት ኢኮኖሚያዊ፣ ፖለቲካዊ ጥንቅጦች መውጣት የሚችልባቸው አንደኛው መንገድ ጠንካራ የሆነ ፌዴሬሽን ስታብሊሽ ማድረግ ነው። አንፎርቹኔትሊ ይሄን ፌዴሬሽን ሎካሊ በውስጣቸው ውስጥ ኢፌክቲቭ መሆን በተለያዩ ምክንያቶች በሁለቱ ሀገራት መካከል ያለው ግንኙነት ጠንካራ መሰረት ያለው እንዳይሆን ያደረገው ዋነኝነት ግለሰቦች ስልጣን ላይ ያሉ ሰዎች ወይም እነሱን የሚወክለው ፖለቲካል ፓርቲ ካለው ጊዜያዊ ጥቅም መፈለግ ጋር የተቆራኘ የሆነና ያ ጥቅም በሆነ ምክንያት ቻሌንጅ ውስጥ ሲገባ ወይም ሲወድቅ ይሄን እንዲበጠሱ ይሆናሉ እና አይ ቲንክ ይሄ በነገራችን ላይ በሀገራት መካከል ባለው ግንኙነት ብቻ አይደለም። እንደ አፍሪካ ቀንድ ሀገርም ውስጥ ሀገራትን የሚያስተዳድሩ ሁሉም ነገር የነዚህ ጥቂት ግለሰቦች ጥቅምና ፍላጎት ያንን ሀገር ዕጣ ፈንታ የሚወስን ሆኖ የምናይበት ይሄ በኢህአዴግም ዘመን የነበረ ነው። በመሰረቱ ያሉት ጥቂት ቲፒኤልኤፍ የሚባለው እኮ እና እሱን የሚከቡት የሆኑ አጋር የሚባሉ ወይም የኢፒአርዴፍ ሜምበሮች ተለጣፊ ሁሉም ነገር የሚወስኑት ጥቂት ሰዎች ናቸው። ብዙዎቹ ደግሞ የሆነ የግሩፕ ማንነት የሚታወቅ የሆነ ስብዕና ያላቸው ናቸው። ሰው የእነሱም ኢኮኖሚያዊ ፖለቲካዊ ጥቅም እስካበረ ጊዜ ድረስ ሀገሪቷ ሰላም ትሆናለች ወይም በሀገራት መካከል ያለው ግንኙነት ጠንካራ ወይም ሰላማዊ ይሆናል ወይ እነሱ ጥቅምና ፍላጎት ሲነካ ያ ነገር ሙሉ ለሙሉ ይፈርስና የእነዚህ ጥቂት ሰዎች ስሜትና ፍላጎት የሀገር የሚሊዮኖች ዕዳ ይሆናል እና ዋነኛው በእነዚህ ጥቂት ግለሰቦች ላይ ወይም ፖለቲካ ሰርክል ያለፈ አለመሆኑ ያም ደግሞ ተቋማዊ አለመሆኑ ወሳኝ። ሁለተኛውና ክሪቲካሉ ደግሞ አፍሪካ ሀገራት በጠቅላላው የሚወስኗቸው ብዙ የፖለቲካ ውሳኔዎች በተለይ የውጭ ጉዳይ ፖሊሲዎች፣ በሀገራት መካከል ያለ ግንኙነት፣ የኢትዮጵያ መንግስት የቀይ ባህርን አክሰስ የማድረግ ጥያቄ፣ የድንበር ላይ ግጭቶች፣ የተለያዩ ዲስፕሌስመንቶች ብዙ ጊዜ ከእነዚህ ሀገራት ውስጣዊ የሆነ ከፖለቲካዊ ኤጀንሲ እንደ ሀገር አምሮ ወስኖ በአውሮፓና አሜሪካ አካባቢ ወይም ደግሞ ገልፍ አካባቢ ኃይሎች እንግዲህ ከቅርብ ጊዜ ወዲህ እንደነ የተባበሩት አረብ ኤሚሬትስ፣ የሳዑዲ መንግስት፣ የእስራኤል መንግስት አሁን ያለምንም ጥርጥር በተለይ የቀይ ባህርን አስመልክቶ በተለይ የሶማሌላንድ መንግስትን እንደ አንድ ሀገረ መንግስት እውቅና ከመስጠት ጋር ተያይዞ
በእኔ እምነትም ኢንፋክት ኢትዮጵያን የቀይ ባህር አክሰስ የማድረግ ጥያቄን ፖለቲካል ከረንሲ እንዲሆን በማድረግ በዚህ ወቅት ላይ ለኢትዮጵያ አሳሳቢ ነው ነው መንግስት ደግሞ ፑሽ ማድረግ አለበት በሚል እንዲመጣ ያደረገው ብዬ የእስራኤል መንግስት ሆኖ ወስዳለሁኝ። የግብጽ መንግስት እንዲሁ ይሄ ከህዳሴ ግድብ ጋር ተያይዞ የውሃ የሃይድሮፖለቲክሱ የግብጽን ህልውና የሚጥል ነው። ስለዚህ የኢትዮጵያን መንግስት ሂስቶሪክ ቀድሞ በአጼዎችም ስርዓትም ወቅት በነገና አብድ ናስርም ወደኋላ በሆስኒ ሙባረክም መሐመድ ሙርሲም አጭር ጊዜም ቢሆንም አሁን የመጣው አልሲሲ ኢትዮጵያ ለስጆን ኤሌመንት ማለት ካንሰረስ የሆነች ባይ ኤኒ ሚንስ ነሰሰሪ በግራም በቀኝም ተቃዋሚ ኃይልም ይሁን ኢንሰርጀንሲ መሳሪያ አንግተው ለሚወጡ ኃይሎች ድጋፍ በማድረግ የሚታወቅ የኤርትራ የነጻነት እንቅስቃሴ አንደኛው የሻዕቢያ እንቅስቃሴ ትልቁ መሰረት የነበረችው የግብጽ መንግስት ነው። ኢንፋክት ሌሎች ምንድነው ሶሪያም የመንም የተለያዩ ምክንያቶች ቢኖሯቸውም ድጋፍ አድርጓልና በዚህ ውስጥ የግብጽ መንግስት በቋሚነት ኢትዮጵያ ውስጥ ፒስ ኤንድ ሴኩሪቲ እንዳይፈሰድ በቋሚነት ሰርተዋል። አሁን የሰሩ የሱዳን መንግስትም አልቡርሃን በተለይ ከቲፒኤልኤፍ ብልጽግና የሚመራ መንግስት ጋር ባለው ቁርሾ ምክንያት እነሱን እንደ አሴት በመጠቀም ፕሮሞት የሚያደርገው አንድ ያለምንም ጥርጥር የድንበር ላይ ጥያቄዎች አሉ ለብዙ ጊዜ የቆዩ አንዳንዴም የኢትዮጵያ መንግስት ወደዛ ፑሽ ያደርጋል። እነሱም አንዳንዴ ኃይል ያደረገ ወደዚህ ይመጣሉ። አሁን ደግሞ በግልጽ የወጣው ራፒድ ሰፖርት ፎርስ የሚባለው የፈጥኖ ደራሽ ኃይል የሚባለው ኃይል በኢትዮጵያ መንግስት በኩል ድጋፍ አለው የሚል ብዙ መረጃዎች እየወጡ ነው። የኢትዮጵያ መንግስት ብቻ ማለት የተባበሩት አረብ ኤሚሬትስም ዓለም በግልጽ እንደሚያውቀው በተለያየ ደረጃ በፋይናንስ፣ በሚሊተሪ፣ በኢንቴሊጀንስ ድጋፍ ያደርጋል። ስለዚህ የሱዳን መንግስት በከፊል ምክንያታዊ የሚመስል የሆነ አቋም አለው የኢትዮጵያን መንግስት ለማዳከም። አቶ አብዱራህማን እርሶስ ምን ይላሉ? አዎ 3 ነጥቦች ማንሳት ይቻላል። ወንድሞችን ከአዲስ አበባ ሲሉት የቆዩት ትክክል ግምገማ ነው። ተቋማዊ ያልሆነ አሰራር ሲኖር ችግር ነው የሚፈጥረው። ባህሉም የለም፣ አዲስ ነገር አይደለም ማለት ከመሳፍንት ጊዜ ጀምሮ የግል ስርዓት እንጂ የተቋማዊ የሆነ ህገ መንግስታዊ የሆነ አሰራር ሲታይ አልቆየም ኢትዮጵያ ውስጥም ኤርትራም። ሌላው ግንኙነቶቹ በጊዜያዊ ኢንትረስት ላይ የተመሰረተ ነው። አብዛኛው ጊዜ በህወሓትና በኢፒኤልኤፍ የኤርትራው የነበረው ግንኙነት የጋራ ጥቅም ስለነበረ አብረው ተባብረው ደርግን አፍርሰው ከዛ ወደ ችግር ውስጥ ገቡ ማለት ነው። ምክንያቱም ኢንትረስቱ ቴምፖራሪ ስለነበር ማለት ነው። በ2018 የተደረገው ስምምነትም በጠቅላይ ሚኒስትር አብይ አህመድ እና በፕሬዚዳንት ኢሳያስም ስትራቴጂካዊ መሆን ሲኖርበት ግን በጋራ ጊዜያዊ ጥቅም እሱም ቲፒኤልኤፍን ከስራ ውጭ ማስወጣት ነበር። ስለዚህ እሱ ሲሳካላቸው ወደ እርስ በርስ ችግር ገቡ ማለት ነው። ይሄ ሁለተኛው ችግር ነው ማለት ነው። ሶስተኛው ደግሞ የሌጂትመሲ ዴፊሽንሲ አለ፣ የህጋዊነት ጉድለት አለ ሁልጊዜ በስርዓቶቹ መካከል። ለምሳሌ በኤርትራም በኢትዮጵያም በኩል ይሄ ትልቅ ችግር ነው። በኤርትራ በኩል ምንም አይነት ህገ መንግስታዊ ይሁን ህጋዊ ስርዓት አለ ማለት አይቻልም። እስካሁን ለ35 ዓመታት እየተካሄደ ያለው የጊዜያዊ አስተዳደር ነው። በዚህ ምክንያት ስርዓቱ ራሱ ህጋዊነት ሊያስለብስ ከሆነ የውጭ አደጋ አለ እያለ ነው ስልጣን ላይ ለመቀጠል የሚፈልገው። በኢትዮጵያ በኩልም በኢህአዴግ ጊዜም ይሁን አሁንም እንደዛ ተመሳሳይ ችግሮች አሉ። ለምሳሌ በ1995 አሁን ያለው ህገ መንግስት ሲጸድቅ ወደ ዲሞክራሲና ዲሴንትራላይዜሽን መካሄድ ነበር። ለምሳሌ ክልሎቹ ራስ ገዝ ሆነው ራሳቸው የሚያስተዳድሩ መሪዎቻቸውን የሚመርጡበት ሁኔታ መፈጠር ነበረበት። በአገር አቀፍ ደረጃ ደግሞ ሁሉ አሳታፊ የሆነ መንግስትና ፓርላማም ሌላም መመስረት ነበረበት። እነዚህ ሁለቱ እዛ ላይ ፈርሰዋል። ለምሳሌ ኢህአዴግ አገር አቀፍ መንግስት እሱ የሚቆጣጠሩ ብቻ ሆነ። በክልልም ደረጃ የእሱ ደጋፊዎች ወይም ደግሞ የእሱ ተለጣፊዎች እንጂ በክልሉ የተመረጡ አስተዳደሮች ሲያስተዳድሩ አልታዩም ለ28 ዓመታት ማለት ነው። ይሄ ደግሞ ሌላው ችግር ሆኖ ቆይተዋል። ስለዚህ ይህንን ሌጂቲማይዜሽን ለመስጠት ለራሳቸው እንግዲህ ጦርነት መፍጠር ይሞክራሉ። አሁን ያለው ጠቅላይ ሚኒስትርም ወደ ስልጣን ከመጡ ጀምሮ እስካሁን ያላቸው ችግር ከመፍታት ይልቅ
ችግሮቻቸው ኤክስተርናላይዝ የማድረግ ፖሊሲ ናቸው እየተከተሉት ያሉት እስካሁን ድረስ ማለት ነው። ይሄ ሌላው ችግር ነው። አንድ ከፈቀድክልኝ ትንሽ ኮሜንት ላደርጋት የምፈልገው በተለይ በወንድማችን የተባለው የግብጽ ቋሚ ድጋፍ ለኤርትራ ነጻ አውጪ ሲሰጥ ቆይተዋል ምናምን የሚባለው ይሄ ብዙ ጊዜ በኢትዮጵያ መንግስታት ሲተረክ ቆይተዋል። የኤርትራ ችግር መፍትሄ ላለማግኘት ተብሎ የፔትሮ ዶላር፣ የአረብ ቅጥረኛ የምናምን እየተባለ ብዙ ይነገርለታል። እውነታው ግን እንደዛ አይደለም። ግብጽ ኢንፋክት እስከ መጨረሻ ቀን እስከ ኤርትራ ነጻ ወጥታ ስታበቃ ምናልባት አንደኛዋና ብቸኛዋ አገር የኤርትራ ነጻነት እውቅና እንዳያገኝ ስቴትመንት ያወጣው የግብጽ ውጭ ጉዳይ ሚኒስትር ነበር። ስለዚህ ግብጽ ለኤርትራ የተለየ ድጋፍ ስትሰጥ አልቆየችም። በአሁን ባለው በተለይ በፕሬዚደንት ኢሳያስ የሚመራው ኃይል ሳይቀርም ይህን ነገር ሲያጋልጡት ቆይተዋል። የግብጽ ከኛ ጋር ግንኙነት በስትራቴጂክ ላይ የተመሰረተ ሳይሆን ኢትዮጵያን ለማዳከም ተብሎ እንጂ ወይም ከናይል ጋር ተያይዞ እንጂ በፕሪንሲፕል ኤርትራን እንደግፋለን፣ የኤርትራ ነጻነትን እንደግፋለን የሚል አቋም ሲያሳዩ አልቆዩም። ነገር ግን አቶ አብዱራህማን እነ ወልደአብ ወልደ ማርያም ከአስመራ ሲሄዱ ቀጥታ ካይሮ ነው ሄዱት። ከኢትዮጵያ መንግስት ከአጼ ኃይለ ሥላሴ ጋር ተጣልተው ሲሄዱ ሌሎችንም ስም መዘርዘር እንችላለን። ይህ ማለት የኢትዮጵያ መንግስት ወይም ስልጣን ላይ የነበሩት የኢትዮጵያ ገዢዎች አጣመሙት ብንል እንኳን ግብጽ ፖለቲካዊ ስትራቴጂካል የሆነ ይሁን ሌላ ድጋፍ አላደረገችም ማለት ትንሽ የሚከብድ ይመስለኛል። ይሄ እንግዲህ አንድ ኮንቴክስቹዋላይዝ ያስፈልገዋል ይሄን ነገር። በዛን ጊዜ ለምሳሌ በ60ዎቹ እና 70ዎቹ ግብጽ የሊበሬሽን ሙቭመንት ሀብ ነበረች። ማለት ልክ ዋና ከተማው የአልጄሪያ፣ የአንጎላ፣ የተለያዩ የአፍሪካ ሀገራትና ኢንፋክት የሌሎች አካባቢዎች ክፍላት ዓለም ጭምር እዛ ላይ ኢንተርቴን ይሆን ነበር፣ እዛ ይስተናገዱ ነበር እና ከዚህ ጋር ተያይዘው ነው የሚመጣው እንጂ ከልዩ ትኩረት ለኤርትራ እና ልዩ ድጋፍ ለኤርትራ ለመስጠት ተብሎ አይደለም። አንድ ቀን እናነሳዋለን ይሄን ነገር ከርዕሳችን እንዳንወጣ። መሐሪ ዶክተር ሙከረምም አቶ አብዱራህማንም ሶስት መሰረታዊ ነገሮችን አንስተዋል። በዚህ በተደጋጋሚ ግጭቶች ለመከሰታቸው ለመፈጠራቸው የሚገርመው ነገር ዛሬ ወዳጅ የነበሩ ናቸው። በሁለት በሶስት ሳምንት ውስጥ ያችን ወዳጅነት ያደረገቻቸው ጥቅም ከግብ ከደረሰች በኋላ በጓድ ሊቀመንበር መንግስቱ አገላለጽ ሲሰርቁ አይጣሉም፣ ወዳጅ የሆኑና ሲካፈሉ የሚጣሉና የሚጋጩትና ለምንድን ነው ይሄ የሚሆነው? ጥሩ ነው የገለጹ ሁለቱም ወንድሞቼ። ሁሉም ኢትዮጵያም፣ ኤርትራም፣ ሱዳንም በአጠቃላይ አካባቢ ያለው ኤሊት ነጋሽ ያነሳው በጣም ትልቅ ጥያቄ ማንኛውም ኢትዮጵያዊም ኤርትራዊም የአካባቢው ተወላጅ መጠየቅ ያለበት ይመስለኛል። ይሄ መሰረታዊና በጣም ኢምፖርታንት የሆነ ጥያቄ ነው። ይህንን ጥያቄ ዋና ተዋናይም ቢሆን አቶ መለስ ዜናዊ ባገኘሁት ተደጋጋሚ ጊዜ የጠየቁት ጥያቄም ነበር። እሱም ተመሳሳይ አሁን ዶክተርና አብዱራህማን እንደሚሉት ወይም እኔ እንደምለው ነው ምለው በመርህ ወይም በህዝብን ማዕከል ያደረገ ግንኙነት አለመፍጠራቸው አለመታደል መሆኑ ነው የሚገልጹት። ራሳቸው መሪዎቹ ዋና ተዋናዮቹ እንደዛ ይላሉ። ትልቁ ኃላፊነት የምሰጠው ግን ለህዝቡና ለኤሊቱ እንጂ ለፖለቲከኞቹ አይደለም። ምክንያቱም ፖለቲከኞቹና መሪዎቹ በተደጋጋሚ ስልጣን ሆነው ያሳዩን ነገር አሁን ነጋሽ ያነሳው ጥያቄ ነው። ስለዚህ ዜጎችና በተለይ ምሁራንና በማህበረሰቡ ተሰሚነት ያላቸው የሃይማኖት መሪዎችም ይህንን ትልቅ ጥያቄ አንስተው መፍትሄ ማግኘት ያለበት ነገር ነው። ወንድሞቼ ስለዘረዘሩት ነው ያልዘረዘርኩት። ግን አንድ ተስፋ የነበረኝ ነገር ነበር። እኔ ፕራይም ሚኒስተር አብይ አህመድ ስልጣን ላይ በመጣበት ጊዜ አስመራ ሄዶ የአልጀርስ ስምምነት ተቀብለናል እና ያለ ቅድመ ሁኔታ እንዲተገበር እንድትተባበሩን እና ተባብረን የዩናይትድ ኔሽን ካርቶግራፊ ዩኒት ገብቶ የድንበር ማካለል እንዲያካሂድ እንድታግዙን። ምክንያቱም አንደኛው ግጭት ይህንን ከፈታን ውስጥ ያለው ችግር የህወሓትም ይሆናል ሌላም ችግር ነበረው ስልጣን ላይ ሲመጣ። ግን ይህንን ነገር ከኤርትራ ጋር ከመፍትሄ ካገኘ ግን የውስጥ ችግራችን መፍትሄ ያገኛል ተብሎ ጥሩ ሀሳብ ነው ያቀረበው ፕራይም ሚኒስተር አብይ አህመድ። ይህንን በታሪክ በኋላ ይወጣል። ያን ጥሩ ሀሳብ ግን ኢሳያስ እዚህ ላይ እነሱን ይዘህ ድንበር ማካለል ማድረግ አይቻልም እና እነሱን
በቀጥታ ተባብረን እናስወግዳቸው ሲለው አብይ አህመድ ትልቅ ታሪካዊ ስህተት ነው የተሳሳተው። ያ ስህተት ኢትዮጵያ አሁን ገባችበት አዘቅት እንድትገባ ኤርትራም እዚህ ገባችበት አዘቅት እንድትገባ መፍትሄ ያገኝ ነበር። ያ ነጋሽ ያነሳው ጥያቄ ቢያንስ አብይ አህመድ በዛ በመጀመሪያ ሳምንታት ጥሩ የሆነ ሐሳብ ይዞ ነው አስመራ የሄደው። ቦልድ ነው የነበረው። በጣም ደፋር እርምጃ ነው የነበረው። የሰላም ኖቤልም አግኝተዋል በዚህ ድፍረቱ። ያን መቀልበስ አልነበረበትም። ይህንን በጣም ታሪካዊ ስህተት አጉልተን መታረም እንዳለበት መሄድ ያለብን ይመስለኛል። ስለዚህ መሪዎች ሁልጊዜ መርህ ያልተከተለ ተቋማዊ ያልሆነ ህገ መንግስታዊ ያልሆነ የህዝብና የሀገር ማዕከል ያልሆነ ነገሮችን ሲደረግ ሆ ከማለት መቃወም ያለብን ይመስለኛል። ህዝቡም ራሱ እዚህ ላይ ለምን እንደወደቀን የህዝቡም ስህተት አለ። ምክንያቱም በተፈጠረው ነገር ማንጨብጨብና ሆ ማለት የማህበረሰቡ ስሜታዊነት ኢሳያስ ለኤርትራ ያልጠቀመ መሪ የኤርትራ ትልቅ ችግር ያመጣብን ሰው አዲስ አበባ ልክ እንደገለጽከው ሆሆ ተብሎ የተደረገለት አቀባበልና ልክ ጥሩ ታሪክ፣ ጥሩ ባክግራውንድ፣ ጥሩ የሰብአዊ መብት ታሪክ እንዳለው የኢትዮጵያ ህዝብ እንደዛ አይነት አቀባበል አድርጎ ሲቀበለው እኛ ኤርትራውያን በጣም የተጎዳን ኤርትራውያን በተለይ ይህንን ነገር በጣም ያሳሰበን ነገር ነበር። በብዙ ሚዲያዎችም ተቃውሞ ገልጸን ነበር እንደማይሆን ኢትዮጵያ ትልቅ መከራ ውስጥ እንደምትገባ። አሁንም ያንን ጥያቄ ያነሳው በጣም ጥሩ ጥያቄ ነው። በጣም ጥሩ ጥያቄ ብቻ ሳይሆን ማንኛውም ሰው ይህንን ጥያቄ አንግቦ ወደፊት መፍትሄ ማግኘት እንዳለበት። በጣም አመሰግናለሁ። 1-2 ጥያቄዎች ይቀሩኛል። ሰዓታችን እየሄደ ስለሆነ አጠር አድርጉልኝ። ሰሞኑን ከአዲስ አበባና ከመቀሌ የሰማነው አስመራ ላይም የተጻፈ መወቃቀሶች አሉ። እስቲ ከጠቅላይ ሚኒስትር አብይ አህመድን ጀምር። እሳቸው ባለፈው ሰኔ 30 ለሀገሪቱ ምክር ቤት በሰጡት ማብራሪያ ቲፒኤልኤፍ ወይም ህወሓትና ኤርትራ ከዛ ደግሞ ሱዳንንም ወቅሰዋል። እንስማው እስቲ። በርካታ የትግራይ ልጆች በጉልበት ታፍሰው ሱዳን ላለው ጦርነት ተሽጠዋል። ቲፒኤልኤፍ እንደ መጥረቢያ ነው፣ መያዛው እንጨት እንደ ሻዕቢያ ነው። ዋናው አዛዦች ባለጉዳዮች ሌሎች ናቸው። እንኳን ሻዕቢያና ወያኔና ሱዳን ሌላም ቢጨመር በኢትዮጵያ ሉዓላዊነት ቅንጣት ታክል ስጋት የለም። ጠቅላይ ሚኒስትር አብይ አህመድ ናቸው ለምክር ቤቱ ይህንን አይነት ማስጠንቀቂያ አከል አስተያየት የሰጡት። የህወሓት ቃል አቀባይ አቶ ሚካኤል አስገዶም ለጠቅላይ ሚኒስትሩ መግለጫ በሰጡት አጸፋ መልስ የኢትዮጵያ መንግስት የውስጥ ችግሩን በውጭዎች ላይ ይላክካል ብለዋል። እስቲ የእሳቸውን ደግሞ ባጭሩ እንስማ። የውጭ ተቃውሞው እያየለ ስርዓቱ መቆየት ይፈልጋል። ጎረቤት ሀገራትና በተለይም ደግሞ በእኛ በህወሓት በትግራይ ህዝብ በትግራይ አመራርን ማላከክ ይፈልጋል። እንደዚህ አይነት እንቅስቃሴዎች የሉንም። የራሳችንን ህልውና አደጋ ለመከላከል የራሳችንን ዝግጅት እያደረግን እንደሆነ እየገለጽን መጥተናል። የኤርትራ ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል ደግሞ በኤክስ ገጻቸው የድሮ ትዊተር ባሰራጩት ረጅም ሀተታ የኢትዮጵያ ገዢ ፓርቲንና ጠቅላይ ሚኒስትሩን በስም ባይጠቅሱም ወቅሰዋል። አንዳንዴ ዋዣቂዎች ናቸው ይሏቸዋል፣ ሌላ ጊዜ እንደ ፔንዱለም ግራ ቀኝ የሚወዛወዙ ናቸው ብለዋቸዋል። የኢትዮጵያ መሪዎች ወይም ፓርቲው በአንድ በኩል አሰብን ቀማለሁ እያለ የሚዝት፣ በሌላ በኩል የውስጥና የውጭ ኃይላት ሴራ ሰለባ ሆንኩ ባይ ነው እያሉ ተቃራኒ ነው ይላሉ እና የኢትዮጵያ መንግስት የውስጥ ችግሮቹን መፍታት ሲያቅተው በውጭዎች ላይ ያላክካል አይነት ነው ያሉት እና ይሄ መወጋገዝ ዶክተር ከርሶ ነው የሚጀምረው። መወቃቀሱ ትንሽ ከረር ጠንከር ያለ ይመስላል። ዳግም ጦርነት ያስጭር ይሆን? እንግዲህ ሬቶሪካል ኤክስቼንጅ የሚባለው የመወቃቀሱ ጉዳይ ኮንቴክስቱን ማየት ያስፈልጋል። አሁን ይሄ ነገር ወደፊት ገፍቶ እንዲወጣ ያደረገው ምንድን ነው የሚለው ወሳኙ ጥያቄ እሱ ላይ ያለ ይመስለኛል። የዛ ሪፍሌክሽን የዛ መገለጫ ስለሆነ ማለት ነው። እነዚህ ኃይሎች በተለይ ውስጣዊ ለሚጓቸው አንዳንዶች እንግዲህ የማነ ገብረአብ እንደጠቀሰው ፕሮጀክት ለማድረግ ነው ወይስ በተጨባጭ እንደተባለው እነ ደብረጽዮን ቡድን የኤርትራ መንግስት ጋር ግንኙነቶች ስታብሊሽ እያደረገ ነው? ወደ መወቃቀስ የሄዱበት ተጨባጭ ምንድን ነው? እንግዲህ መንግስታት ሀገርን ይመራሉ፣ ሀገርን ያስተዳድራሉ እና
በአንድ ሀገር ውስጥ የሚኖር የሰላምና የጸጥታ የደህንነት ጉዳይ የዛ ሀገረ መንግስት ግዴታና ኃላፊነት ነው። በተለይ ከቲፒኤልኤፍ ጋር ባለው ግንኙነት ውስጥ እንደዚህ መሳሪያ አንግቶ የስርዓቱ አካል አይደለሁም ብሎ አንዳንድ ህገ መንግስት ስርዓቱን ጥሶ ሰው እየገደለ ንብረት እየዘረፈ ቡራ ከርበዩ እያለ የሚቀጥልበት ተጨባጭ ኤክሰፕሽናሊ አፍሪካ ቀንድና ማዕከላዊ አፍሪካ አካባቢ ነው በዋነኝነት ያለው። እነዚህ ደግሞ ሀገራት አንድ የሚያደርጋቸው ኳሊቲ ጠንካራ የሆነ ሀገረ መንግስት የላቸውም። ይሄ ስቴት ቢልዲንጋቸው ሀገረ መንግስቱን በደንብ አድርገው መሬት ማስበገጥ ረገድ፣ ተቋማትን በማደራጀት ረገድ ከፍተኛውን ክፍተት አለባቸው እና አንዱን ክፍተት እንዲፕሮሞት እናያደርገው የሌሎች ኃይሎች እዛ ሀገር ላይ ያላቸው ተጽዕኖ ጋር የሚገናኝ ሆኖ እናገኘዋለን። አንደኛው አስፔክት እሱ ነው። ሁለተኛው በተለይ ከኢትዮጵያ ተጨባጭ አኳያ እንደነ ቲፒኤልኤፍ ያሉ ሌሎችም የኦላ የኦሮሚያ ሊብሬሽን አርሚ የሚባለው ኃይል ሌሎችም ይህ አማጺ የመሆን ሬቤል የማድረግ አልቀበልም እኔ እስካልመራሁት ጊዜ ድረስ የራሴ እስካልሆነ ጊዜ ድረስ የሚል አንዳንዴ የሆነ ሃይማኖታዊ የዘር የብሔር ፖለቲካ የሆነ ነገር ያለበት ግን ፎር ደ ሞስት ፓርት ግን ፖለቲካዊና ጥቅማ የኢኮኖሚ ጥቅም ላይ የተመረከዘ የሆነ እብሪተኝነት ያለ ይመስለኛል። ቢቻል እኮ ኢንትረስቲንግሊ ይሄ አይ ቲንክ ሁሉም ሰው የሚስማማበት ይመስለኛል። የፕሪቶሪያ ስምምነት ከመፈረሙ በፊት በእርግጠኛ የኢትዮጵያ መንግስት ህወሓትን ሙሉ ለሙሉ እንትን ማድረግ ኢት ውድ ቢን ፖዚቲቭ። ያ ግን አልሆነም። እሺ አቶ አብዱራህማን አማራጭ የላቸውም መሪዎቹ። አንድ ጊዜ በጦርነት ወይም በጉልበት ወይም ደግሞ በማጭበርበር ስልጣን ለማስቀጠል ነው የሚሞክሩት። ከስልጣን ወደ መቃብር ወይም ከስልጣን ወደ ስደት በኃይል ካልተፈናቀሉ ስልጣን ላይ ለመቆየት የተቻላቸውን ነገር ሲያደርጉ ነው የሚታዩት ማለት ነው። እዚህ የኢትዮጵያም ሆነ የኤርትራ ያሉት መሪዎች በዚህ ችግር ውስጥ የአንዱ አምሳያ ናቸው ሊባል ይቻላል። በአሁኑ ጊዜ ጦርነቱ የሚቀሰቀሰው እና የሚነገርለት ያለው በኢትዮጵያ በኩል ነው። አንዴ የባህር በር እንፈልጋለን ሲሉ፣ በሁለተኛ በኩል ደግሞ ከኢትዮጵያ በሕግ ተከትሎ አይደለም የሄዱት እየተባለ ነው። አደገኛነቱ አይገባቸውም ማለት አይደለም፣ ይገባቸዋል። ምክንያቱም ትግሉ ከ1941 ነው የጀመረው የነጻነት ትግሉ ለኤርትራኖች እና ያን ያህል እንትን ትግል እና መስዋዕት የተፈጸመበት ሁኔታ አንድ የኢትዮጵያ ቡድን አሳልፎ እንደሰጠ አድርጎ ማቅረብ ወይም ደግሞ የውጭ አገሮች በእነሱ ጣልቃ ገቢነት ነው ምናምን ሲባል እንደገና ወደ ነበረበት ሁኔታዎች ለመመለስ የሚመሰረት ትርክት ነው ያለው። አንፎርቹኔትሊ አሁን ይሄ ሁኔታ እንግዲህ ዩተርን የለውም፣ መመለሻ የለውም። ለምሳሌ በኢትዮጵያ በኩል ጠቅላይ ሚኒስትሩ ከውስጥም ከውጭም ጋራ ከጎረባች ሀገሮቹ ጋራ በጣም ተጣልተዋል። በኤርትራ በኩል ደግሞ ይሄ ኢንፋክት እንደ ዌልካም ኒውስ ነው። እንደዛ አይነት ስርዓት ሲመጣለት ኤርትራኖቹ ሳይወዱ አሁን ሀገራቸውን ለመታደግ ሲሉ ከስርዓቱ ጋር ያላ ጠብ ወደ ሁለተኛ እንትን ፕራዮሪቲ ሰጥተው ለሀገራቸውን ለመታደግ እዛ ላይ ፎከስ ለማድረግ ምቹ ሁኔታ ለኤርትራ ስርዓቱ ይፈጥራል ማለት ነው። በእንደዚህ አይነት ሁኔታ ነው ሁኔታውን እየቀጠለ ያለው። የሚመለስም አይመስለኝም ከአንዳቸው ወይም ሁለቱም አብረው ካልጠፉ ስርዓቶቹ ማለት ነው በአዲስ አበባና በአስመራ ያሉት የጦርነት አዝማሚያዎች እንደቀጠለ ሊሆን ነው። መሐሪ አጭር አስተያየት ስጠን። ውጊያ ይቀሰቀስ ይሆን? ይሄ ፉከራና ዛቻው ወደዛ ያመራ ይሆን? የተለያየ መልስ ነው ያለኝ እኔ። ለረጅም ጊዜ ኢሳያስ በተለይ ከ1991 የድንበር ውጊያ በኋላ በወረደበት ሽንፈት የተማረ ይመስለኛል። በኤርትራ በኩል ጦርነት እንዲቀሰቀስ አይፈልግም፣ ግን ጦርነት ለመቀስቀስ የሚያስችሉ ነገሮች ግን ኢንተርቴይን ያደርጋል። በተለይ አሁን ከህዝባዊ ወያነ ሓርነት ትግራይ ውስጥ ፈጥሮ ባለበት ሁኔታ ከኤርትራ ጦርነቱ እንዲርቅ አይነት ስትራቴጂ ስላለው በኤርትራ በኩል ጦርነት ይነሳል ብዬ አላምንም። ግን ኢትዮጵያ ውስጥ ባለው በጣም ተካሮ ላለው ግጭት ግን ኦልሬዲ ግጭቱ ተጀምረዋል። ሱዳን ላይ ፕሮክሲ ወር እያካሄዱ ነው። በተለያዩ ቦታዎች የታጠቁ ኃይሎች እና የኢትዮጵያ መንግስት እየተዋጋ ነው። ያ ሁሉ ግጭቶች ዴቨሎፕ አድርገው ወደ ኮንቬንሽናል ወይም ወደ ትልቅ ጦርነት ሊመጣ ይችላል የሚል ብዙ ምልክቶች አሉ። ትግራይ ውስጥ ያለው ሁኔታ ከተጠያቂነት ለማምለጥ የሚሞክሩ ፖለቲከኞች እና ጀነራሎች የአብይ መንግስት ከተጠያቂነትም ከሌላም ግጭት ውስጥ የመኖር ሁኔታ
ይታያል። ስለዚህ ግጭት አይፈጠርም የሚል የዋህ አስተያየት የለኝም። በጣም አመሰግናለሁ። እናጠቃለው። የአፍሪካ ህብረት ልዩ መልእክተኛ ኦሉሴጉን ኦባሳንጆ በኢትዮጵያ የዩናይትድ ስቴትስ አምባሳደር ኤርቪንግ ሜሲንግና ብሪታንያም የህወሀትና የኢትዮጵያ መንግስትን ልዩነት ለማጥበብ ሙከራ እያደረጉ መሆናቸውን በተለያየ ጊዜ ሰምተናል። በሌላ በኩል ደግሞ እናንተም አልፎ አልፎ ጠቅሳችሁታል፣ እንደ ግብፅና የተባበሩት አረብ ኤሚሬቶች የመሳሰሉትም አንዱ ሌላውን በመደገፍ ግጭቱ አሁን ሱዳን ውስጥ የምናየው ሌላም አካባቢ ሊስፋፋ የሚችልበት እድል ሰፊ ነው። ምንድን ነው መፍትሄው ትላላችሁ? ዶክተር አጭር ማጠቃለያ ይስጡን። እኔ የሚመስለኝ ያው ብዙ ጊዜም አነሳው የመጀመሪያው ፖይንት እንደነ ኢትዮጵያ፣ ኤርትራ የመሳሰሉ ሀገሮች ውስጥ ቅድሚያ ለሚሰጣቸው ነገሮች ቅድሚያ መስጠት ላይ ቢያተኩሩ ብዬ አስባለሁ። እነዚህ ቅድሚያ የሚሰጣቸው ነገሮች በተለይ ለሚያስተዳድሩት ማህበረሰብ ወይም ሀገር ረጂም ሴኪሪቲ ወይም የስርዓትን ጥቅምና ፍላጎት ከማስከበር ያንን ፐርሱ ከማድረግ ባሻገር የህዝብን ጥቅምና ፍላጎት እንግዲህ ፖሊሲ ጦርነትም ጋር ይገናኝ የውጭ ጉዳይ ፖሊሲም ይሆን በሀገራት መካከል ባለ የዲፕሎማሲያዊ ግንኙነትም ይሆን የሚነሳው ፖሊሲ ጥያቄ ነው እና ፖሊሲ በመሰረቱ ሁለት ቁልፍ እንትኖች አሉት፣ ግቦች አሉት። የትኛውም ፖሊሲ የትኛውም ዓለም ላይ የትኛውም አይነት የፖለቲካ ስርዓት ይሆን ኦቶሪቴሪያን ይሆን የዲሞክራሲ ስርዓት የሚከተል ያንን ሀገር የሚያስተዳድር መንግስት ቅድሚያ ሊሰጠው የሚገባው የህዝብን ጥቅም ማስከበር ነው። የህዝብ ጥቅም ማለት ምን ማለት ነው? የህዝብ ጥቅም የኢኮኖሚ የሰላም ደህንነትን ማስረገጥ ነው። የመጀመሪያው ነገር ይሄ ነው። ፒስ ኤንድ ሴኩሪቲ ማምጣት ነው። ሰው በሰላም እንዲኖር ማስቻል፣ የሰብአዊ መብት የግሩፕ የግለሰቦችን መብት ጥቅሞችን ማስከበር ፕሮሞት ማድረግ ነው። እንደ ሁለተኛ ደረጃ የሚመጣው የትኛውም ዓለም ላይ ሆነ ሁልጊዜ ስልጣን ላይ የሚወጡ የፖለቲካ ኃይሎች ወንበርን ማደላደል ነው። ይሄ ናቹራል ነው። የትኛውም ግሩፕ ሰላማዊና ፍትሀዊ በሆነ ምርጫ ሂደት ውስጥ እንኳን አልፎም እንኳን ቢሆን ስልጣን የሚይዘው መቀመጫዬን ማለቱ ትክክል ነው። አሁን ችግሩ ምንድን ነው? በተለይ እንደ አፍሪካ ቀንድ ባሉ አካባቢዎች በተለይ ከአውሮፓና አሜሪካ እና በተወሰነ ደረጃ ላቲን አሜሪካ የሚለየው ስልጣን ላይ የሚወጡ ሰዎች የመጀመሪያ ፕራዮሪቲያቸው የህዝብ ጥቅምና ፍላጎት አይሆኑም። ዲሞክራሲን ማስፈን፣ ሰላም፣ ልማትን ማምጣት ሳይሆን የረጅም ሴኪሪቲ ነው። እንዴት ነው 40 ዓመት 50 ዓመት ምገዛው የ30 ዓመት ፕሮግራም ስትራቴጂክ ምናምን እያሉ ነው የሚነድፉት። ከኢህአዴግ ዘመን ጀምሮ ከኢትዮጵያ ነው ተጨባጭ ብናየው አውራ ፓርቲ ምናምን የሚባልም አለ። አውራ ፓርቲ ያው የትውልድ መተካካት ምናምንም የሚባል ክሽን ነበረው ኢህአዴግ። የኢሳያስ አፈወርቂ ደግሞ አይ ቲንክ እንደው ሙቶ እንደው ፊዚካል ይሄ ጀሰዱ ነው የሚባለው ሬሳው ተጎቶ ከቤተ መንግስት ካልወጣ የሚንቅልም አይመስልም ከአፍሪካ ውስጥ ካሉ መሪዎች እንትን አኳያ ስናየውና አይ ቲንክ ፖሊሲ ፎከሱን ወደ ህዝብ ጥቅምና ፍላጎት ሺፍት ማድረግ ካልተቻለ ሺፍት ማድረግ የሚቻለው ብዙ መንገዶች አሉ። ጠንካራ የሆኑ የሲቪል ማህበረሰባት ሲደራጁ የህዝብን ጥቅምና ፍላጎት ህዝብ ምህዳር ውስጥ አምፕሊፋይ ሲያደርጉ የሰራተኛ ማህበራት፣ የመምህራን ማህበራት፣ የተለያዩ ፕሮፌሽናል አሶሲዬሽኖች፣ መንግስታዊ ያልሆኑ ተቋማት፣ ሚዲያው፣ አክቲቪስቶች ከግለሰብና ግሩፕ ጥቅም ባሻገር እንደ ሀገር ያ ህብረተሰብ እዛ ሀገር ውስጥ ቢኖረው ህብረተሰብ ከንፈርኖች አሉበት። ሰዎች በልተው ጠጥተው ሰላም ውለው ማደር ይፈልጋሉ። ይሄ ከየትኛው ግለሰብና ግሩፕ ጥቅምና ፍላጎት በላይ ከፍ ማለት አለበት እና ይሄን ደግሞ ማሳካት እንዲችሉ የሲኤስኦዎች ሚና፣ የምሁራኖች ሚና፣ የቲንክ ታንኮች፣ የሲቪል ሶሳይቲ ኦርጋናይዜሽንስ ሚና በጣም ከፍተኛ ነው እና አይ ቲንክ እዚህ መስክ ላይ በደንብ ቢሰራ መንግስት አጀንዳን ከላይ ወደ ታች ከመወርወር ይልቅ ከታች እንዲቀበል ይገደዳል። ናው ኦፍ ኮርስ በተለይ በሰብሳሃራን አፍሪካ ባሉ ሀገሮች ነው አፍሪካ ቀንድ ባሉ አካባቢዎች እነዚህ ህዝብና መንግስትን ብሪጅ የሚያደርጉ ኃይሎች ጠንካራ እንዲሆኑ አይፈልግም። በአብዛኛው የሚከተሏቸው ስትራቴጂዎች ስርዓት ላይ ያሉ ሰዎች ሁለት ናቸው። ሪዋርድ ኤንድ ፓኒሽመንት ነው። የእነሱን ጥቅምና ፍላጎት ፕሮሞት የሚያደርጉ የሚቀበሉ የሆኑ ሰዎችን ወደ ላይ ያወጣሉ፣ ሽልማት ይሰጣሉ፣ መሬት ቦታ እንደዚህ ይሰጣቸዋል፣ ስልጣን ይሰጣቸዋል፣ የተለያዩ ቦርድ ምናምን ኢንጌጅ ይሆናሉ። ስለዚህ ለሚወክሉት ህብረተሰብ ወይም የሙያ ማህበረሰብ ጥቅም ከማድላት ይልቅ ይሄ በሆነ መንገድ ጥቅም ለያዛቸው አካል ሲያጎበድዱ የምናይበት። ሁለተኛው ደግሞ ፓኒሽ ይደረጋሉ። የህዝብን ጥቅም ህዝብ ምህዳር ውስጥ ፕሮሞት እናደርጋለን ብለው የሚወጡ ከሆነ የሚጽፉ ከሆነ ሀሳብ አርቲክሌት የሚያደርጉ ከሆነ ይታሰራሉ፣ ይገደላሉ፣ ከሀገር ይባረራሉ። ችግሩ በጣም ውስብስብ ነው። ግን እንደ መፍትሄ የትኛውም ፖሊሲ ይውጣ የህዝብን ጥቅምና ፍላጎት ካስከበረ ጊዜ ድረስ
ያ ስርዓት ሰላማዊ ነው፣ ዲሞክራሲያዊ ነው፣ ልማት ተኮር ነው እንላለን። ነገር ግን የዚህ ተቃራኒ ሆኖ የስርዓተ መንግስቱ ተጠቃሚ በሆኑ ጥቂት ግለሰቦች ፍላጎትና ኢንትረስት ላይ የሚንጠለጠል ከሆነ ያ አደጋ ክራይሲስ ውስጥ ነው ማለት ነው እና አይ ቲንክ በዚህ መልክ ቢታይ ያስባል። በጣም አመሰግናለሁ ዶክተር። አቶ አብዱራህማንስ ምንድን ነው የሚሰጡት አስተያየት? ዲፕሎማሲው ቀጥሏል፣ ቢያንስ ብልጭ ብልጭ እያለ ነው በይፋ እንኳን ባናይ፣ ነገር ግን ፉከራና ቀረርቶም እንደዛው እንደቀጠለ ነው እና ምንድን ነው መፍትሄው? ኢትዮጵያ ውስጥ በአጠቃላይ ደግሞ በአፍሪካ ቀንድ ኤርትራም ጨምሮ ማለት ነው ዲፕሎማሲ ውጤት አያመጣም። ምክንያቱም አንዱን ፍጹም አሸንፎ ካልጨረሰው ጉዳዩ የሚጨረሰው አይመስለውም። ኮምፕሮማይዝ አድርጎ ተስማምቶ ተገባብቶ አንድ ችግር የመፍታት ፖለቲካው ባህል የለም። የህዝብ ባህል ይኖራል፣ የሌላው ባህል ነገሮች ይኖራሉ፣ እምነቶቹም ይኖራሉ። ግን በመንግስታት ደረጃ በፖለቲካል ደረጃ እንደዚህ አይነት ባህል የለም፣ አልነበረም ኤርትራም ኢትዮጵያም ውስጥ። ስለዚህ የዲፕሎማሲ ሶሉሽን ሊያመጣ ከሆነ ባህሉ ራሱ ሶሉሽን የሚያስተናግድ መሆን አለበት። ይሄ አለመሆኑ ችግር ይፈጥራል ማለት ነው። ሌላው ደግሞ መንግስታቱ ሁልጊዜ የሚፈልጉት የውጭ ኃይላት ተቀባይነትና ከነሱ ሊሰጥ የሚቻለው የህጋዊነት ነገር ካልሆነ የህዝባቸውና የሀገራቸውን ጥቅም በማስጠበቅ ሊያገኙት የሚችሉት ድጋፍና ህጋዊነት ብዙ ፋታ አይሰጡትም። አብዛኛዎቹ መንግስታት የፕራይም ሚኒስትር አብይ አህመድም ጨምሮ ለምሳሌ የአሰብ ጉዳይ ወይም የባህር በር ጉዳይ ሲነሳ ዓለሙ በሙሉ ተስማምቶበታል ይላል። ለምሳሌ ዓለም ቢስማማበት መጀመሪያ መስማማት ያለበት ባለወደቡ አገሩ ነው እንጂ ከዓለም ጋር ተስማምተ ይህንን ነገር ማስደረግ የሚቻል ቢሆን ኃይለ ሥላሴም መንግስቱም ሞክሮታል። የዓለም ድጋፍ ነበራቸው፣ ግን አልተሳካላቸውም። ስለዚህ የውስጥም ጉዳይ ሲሆን እንደዛው ይሄ የሌላ ቅጥረኛ ነው ወይም ደግሞ የቅጥረኛው ቅጥረኛ ነው ተላላኪ ነው እየተባለ ችግሩ ልክ እንደሌለ ስለዚህ ለመፍታትም እንደማያስፈልግ ህወሓት የተላላኪ ነው ምናምን ሲባል በቃ ህወሓት ምንም አይነት ጉዳይ የለውም ማለት ነው። ስለዚህ ለመደራደርም ይሁን በዲፕሎማሲ ለመፍታትም የሚያስችል እንትን ነው ዓላማ አይኖርም። በዚህ ምክንያት የኦባሳንጆ የአፍሪካን ዩኒየን የሌሎቹም ደክመው እጃቸው ይሰጣሉ እንጂ ብዙ የሚሳካላቸው አይመስለኝም። በተለይ ደግሞ በአሁኑ ጊዜ ችግሩ ተፋፍሞ ወደ ኋላ የመመለስ እድልም ያለ አይመስለኝም። ሁለቱም ያሉበት ጸንተው ሊቀጥሉ ነው። እሺ መሐሪ፣ አጭር ማጠቃለያ አስጠን፣ ሰዓታችን አልቋል። መፍትሄው ትልቁ እንደ ኤግዛምፕል መወሰድ ያለበት አሁን የትግራይ ወጣት እያደረገ ያለው ተቃውሞ ነው። እምቢ ለጦርነት ማለት ህዝቡ ማለት አለበት። በኢትዮጵያም በኩልም በኤርትራ በኩል ብዙ ችግሮች ያሉበትና በጣም የተረገጠና የተሸነፈ ህዝብ ነው ለጊዜው ያለው። የተቻለው ትግል ሲያካሂድም ቆይተዋል። ኤርትራ ውስጥ ያለው ልዩ ሁኔታ ነው። እንደዛ የሚቀየርበት በጣም የተወሳሰበ ችግርና የተወሳሰበ ሁኔታ ያለ ሁኔታ ነው። ይህንን የኢትዮጵያ ማስተዋጽኦ ስላለበት ማለት ነው። ግን ኢትዮጵያ ውስጥ እና አካባቢ ውስጥ ትልቅ የማህበረሰብ አካላት፣ የምሁራን አካላት፣ የሙያ ማህበራት፣ የሃይማኖት መሪዎች አጠቃላይ የጦርነት ተቃዋሚ ሆነው እነዚህ መንግስታት እኔ ከዚህ ኢትዮጵያ ካለው መንግስትም ትግራይ ካለው ኃይልም ኤርትራ ካለው ኃይልም በተለይ መንግስት ላይ ያሉ ጀነራሎችም የፖለቲካ መሪዎችም ተስፋም ስለሌለኝ ነው ወደ ህዝቡ የምጠጋው። ምክንያቱም እነዚህ ፖለቲከኞች ጥሩ ሀገር፣ ጥሩ ህብረተሰብ፣ ጥሩ የሆነ ባህል የፖለቲካ ቢኖር ኖሮ እኛም የምንኖርበት ስዊድን፣ ጀርመንም ሌላም ቢሆን ኖሮ ይህንን ያህል ጦርነት አካሂደ በስልጣን መቀጠልም እንደ ኃጢአት ቆጥረው ራሳቸው ማግለል ነበረባቸው። ግን እነሱ ተስፋ የለኝም። ለእነሱም የሚሰጠው መልእክት ይኖራል አልገምትም። ህዝቡ ግን የጦርነት ተቃዋሚ፣ የሰላም ፍላጎት፣ ሁሉም ድምጾች ተባብረው ኤርትራ ያለው፣ ኢትዮጵያ ያለው፣ ሱዳንም ሶማሌም ያለው ተባብረው የጦርነት ታሪክ ማስቆም ያለበት የህዝቡ መተባበርና ድምጽ ነው። ይህንን በተለይ በውጭ ሀገር ያሉ በነጻ ሀገሮች ያሉ ጋዜጠኞችም የሙያ ማህበራትም ሚዲያዎችም ተሰባስበው በእነዚህ መንግስታት
ለማንሳት ትልቅ የሆነ ጫና በመፍጠር የዓለም ማህበረሰብም ወደ ጫናውን እንዲመጣ በማድረግ አካባቢው ትንሽ ፈታ እና ሰላም ሊያገኝ ይችላል የሚል ተስፋና ግምት ነው ያለኝ። በጣም አመሰግናለሁ መሐሪ አብርሃም፣ አቶ አብዱራህማን ሰይድ እና ዶክተር ሙከረም ሚፍታህ ለሰጣችሁኝ አስተያየት። ርዕሱ ሰፊ ነው፣ ነገር ግን ጊዜያችን ብዙ ሄደናል። አመሰግናለሁ። በያላችሁበት መልካም ምሽት። መልካም ምሽት።